ስለሚወደኝ እኮ ነው የሚመታኝ ቀንቶ ነው ወዶ የመታሽ ቢጠራሽ ምንድነው የሚያደርግሽ መቼ ጀምሮ ነው ፍቅርና ዱላ አንድ አይነት መዝገበ ቃላት ፍቺ የሆኑት ከመቼ ጀምሮ ነው ስለሚቀና እኮ ነው ኩስስ ስል ደስ የሚለው ነውር አይደለም ወይ ነውር የሚወድሽ አባትሽ ኩስስ እንድትይ ነው የሚፈልገው የሚወዱሽ ሰዎች እንድትጎሳቆይ ነው የሚፈልጉት እማ ይሄ ፍቅር አይደለም የሆነ ችግር ነው ከዚህ ሰውዬ ራቂ አምልጪ አይወድሽም ታኝ ወዶሽ የመታሽ ቢጠላሽ ምንድነው የሚያረግሽ እስኪ እንደዚህ ወዶ የሚመታችሁ ሰው ቢጠላችሁ ምንድነው የሚያረጋችሁ እስኪ ገምቱ የነቴን ነው ሰላም እንዴናችሁ ይሄ ሬድ ማክስ ዩቲዩብ ቻናል ነው እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ ዛሬም እንግዲህ እንደሌሎች ጊዜዎች ባሪ ቪዲዮዎች ተመልሰን ተገናኝተናል ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ 3 4 እንጀራ አለ ከሁለት ቀን በፊት እንጀራ እንዳጋግሪ እንዴ 4 እንጀራ ቆጥሮ ሁለት ቀን ማለት ምን ማለት ነው ጎረቤት እየጠራሽ እያበላሽ እንደሆነ አላውቅም ቶሎ እያለቀ ነው 4 እንጀራ ለሁለት ሰው በቂ ነው ከሁለት ቀን በኋላ ከነገ ወዲያ ተጋግረልሽ እንደው ማን ይሆን እንጀራ የሚቆጥር ባሊስጥሽ ብሎ ይረገመኝ አይ አልሰማሽም ኃይለ ገብረ ስላሴ ራሱ ቸግሮታል አይደለም እኔ ኃይለ ያልቻለው ኑሮኝ በምን በኩል ነው ቻልምትይ ኃይለ ካቃተው እኔ እንዴት ይችላል ላንተ ብቻ አልመጣበም ሙሉ የሀገራችን ኑሮ እንደዚህ ሆኗል እንግዲህ ኃይለ ማቅቶታል አሁን ይሄንን ለሁለት ቀን እኔና አንቺ ብቻ ነን ሰው የሚባል ነገር እንዳይነካ ማን ነው እንጀራ የሚቆጥር ባሊስጥሽ ብሎ የረገመኝ ብላለች እዲ ወድነው 4 እንጀራ አለ ኮለቀም በፊት እንዳጋግሪ ብሏል እንዴ ባልየው ቆይ ምን አገባው እንዴ እሷ አብሲጥላ እሷ ምን ብላ እሷ አዘጋጅታ ለመጋገረው እንጀራ እንዴ ከባድ ነው አረተው ግን በዚህች የዘይትና የሽንኩርት ዋጋ በናረባት ሀገር ይሄም ሌላ ብሔራዊ ጭንቀት ይሆንብን ሰው ሁሉ ትኬቱ ተወደደ ብሎ ጮኸቱን እያቀለጠው ነው ለሞኑ ድብድብ ማየት እንደ ጤፍ መሰረታዊ ፍላጎት ሆነ እንዴ ኑሮው ራሱ ድብድብ በሆነባት ሀገር ሌላ ድብድብ ለማየት መጨነቅ ይገርማል ምርጫው ቀላል ነው ብሩ የሚያሳክከው ገብቶ ደሙን ያልቻለ ደግሞ አርፈ ባባይ ቲቪ በነፃ ያያይህ ድንችን ጥበስ ለመሆኑ እናንተ 100 ሺህ ብር በአሁኑ ሰዓት በእጃችሁ ቢገባ ለድብድብ ትኬት ተቆርጣላችሁ ወይስ ሌላ ነገር ተሰሩበታላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ ድብድብ ማየት እንደ ጤፍ መሰረታዊ ነገር ሆነ ወይ ብሏል ሰውዬው እውነት ነው መሰረታዊ ነገር እኮ አይደለም በነፃ በኋላ በቲቪ ማየት የምትችሉት ነገር ምንድነው የሁሉ ብር እያወጣችሁ ትኬት እየገዛችሁ ምገቡት ብሏል ነው እንግዲህ ስሙኝማ ምን እንደተፈጠረ ልንገራችሁ ጧት ስነሳ አጋጄ ምን ትለኛለች ፍሪጅ ውስጥ እንዴት እንጀራ ትከቻለሽ ትለኛለች እኔ ፍሪጅ ውስጥ እንጀራ ልከት አልችልም ምናምን አልኩኝና ሳይ ከዝኔ ያለች እና ለምንድነው ፍሪጅ ውስጥ እንጀራውን የከተትሽው እንዴት ነው እንጀራ ፍሪጅ ውስጥ የሚከተተው እስኪ ንገሪኝ በፊስታል ተደርጎ ተቋጥሮ ይገባል እኔም ከእንቅልፍ ስነቃ ነው ክፍት ሆኖ ሳየው ፍሪጅ ውስጥ የከተትኩት አልከደንኩት ስሚ እንጀራ ፍሪጅ ውስጥ ይከተታል አይቼ ነው ሰው ቤት እኔ አላቅም ጌታን እና እንጀራው ደግሞ ሞር የሚጣፍጠው እሱ ነው ስቀምሰው ፍሪጅ ውስጥ የገባው ጌታን እና ንገሩኝ እስቲ እንጀራ ፍሪጅ ውስጥ ይከተታል ይገባል ግን እንጀራ ፍሪጅ ውስጥ ይከተታል ወይ እኔ እንኳን አላቅም እንጃ እኔ አላቅም ግን ደግሞ ያለችው እንደውም ጭራሽ ፍሪጅ ውስጥ ገብቶ የወጣው እንጀራ እንደሚጣፍጥ እስቲ ቃምሳችሁም ፍሪጅ ውስጥ ከታችሁ የምታውቁ ሰዎች ግን እስኪ ንገሩ ዮሴፍ አስገባው እስኪ ልጅ ሲመላለስ ነበር ሰላም አላችሁ ጤና ይስጥልኝ ይኸውልህ እንደዚህ ሳልሽከረከር ማውራት የለብን መጀመሪያ ምንድነው የምትልመጨመጭ እሺ ይቅርታ ምን ፈልገህ ነው የመጣው ተናገር እስኪ ያው እኔ የተለያዩ ድርጅቶች ይሰራሉ ይላል ተምራል ማስተርስ አለ ዲግሪ አለ ማስተርስ አለኝ ከአዲስ አበባ ዩኒቨርሲቲ ዋንጫ በልቻለሁ ዋንጫችሁ ነው ወደዛ ይኸውልህ እንዲህ የምትልመጨመጭበት ድርጅት አይደለም የሚመጣው እበት አውቃለሁ ምን እስኪ ምን አበርክታለህ ድርጅት እኔም ያው ድርጅቱን በጣም ማከብረው ድርጅት ነው እዚህ ድርጅት ለመስራት ብዙ ለፍቻለሁና ብትቀጥሩኝ ዝም በል በቃ ዝም በል ይኸውልህ ማናጀር አናረግም ገብተህ አትልመጭመጭ አንቀጥርም እንደው ምንም ዲሲፕሊን የለም ኮፍያ አድርገህ የምታወራኝ ንቀት ነው እንደዛ እኮ አይደለም የሥራ ልምድ አለ ስንት ዓመት ሰርታ 5 ዓመት ሰርቻለሁ ከሰራሁበት ድርጅት ደግሞ ዋንጫ በልቻለሁ ጨረስኩ አንተ በየድርጅቱ መቀጠር ልምድ አለ ዞር በል ውጣ በቃ አንቀጥርም ይቅርታ ነይ ግቢ እኔና ተነስ አንተ ውጣልኝ ምን ይመስላል ደህና ነሽ አለው እንዴት ነው አለሁልሽ ቅድስትዬ ክፍት ቦታውን እንትን በይው ምን ነበረ
የስራ ካምፓኒያቸው ወጣው እንትን አይቼ ነበርና ስራ ለመቀጠር ነበር የመጣው። ትቀጠሪያለሽ? ክላስ ምናምን ተምረሻል? እስከ ስንት ተምረሻል? ብዙም አይደለም ግን ዲፕ አለኝ። በቃ ችግር የለም ትቀጠሪያለሽ። እንደውም ጻፊ የምትሆኝበትን መንገድ እናመቻቻለን። እዛ ክላስ የምናወራው እንትን አለ። ቅድስቴ እንትን ማስተካኪው ክላሱን እንትን ዲክሰሱን የምንፈጽመው ዊሉን የምንፈጽመው ክላስ አለ። እዛ ውስጥ ገብተን በስነ ሚስጥር ነው እኔና አንቺ ብቻ ነን የምንፈጽመው። ጻፊ የምትሆኝበትን መንገድ እናመቻቻለን። ችግር የለውም። በጣም አመሰግናለሁ። እንደዚህ አይነት ቀጣሪዎች ግን ቆይ ምድዶ ችግራችሁ እንዴ? የተሻለ ነገር ይዞ የቀረበው ከልጅቷ ልጁ እኮ ነው አይደል እንዴ? ማስተርስን በዲፕ ምንድነው እንዴ? የቱ ነው የሚሻለው? ቅድሚያ ለሴት እኮ የሚባል ነገር አለ። ግን እሺ ምንድነው? የፌር ነው። እሱም ወንድማችን ነው። ማን አለው? እሺ ማን አለው? እንደዚህ አይነት ቀጣሪዎች ግን ኧረ ተው። ልክ መኪና እንዳቆምን ፓርኪንጎች ለመክፈት ምትቸኩሉ ተው። ለወንዶች ቸኩሉ፣ ለኛ ግን ገና እኔ ጫማዬን ቀይሬ ምን ለብ ጫማ ስላልሆነ ምን ትምለው አስተካክዬ ሜካፔን ነው የምወርደው። በሬን ለመክፈት አትቸኩሉ። ተረጋግቼ ነው የምወጣው ነው ከመኪና። ስለዚህ አድቡ ለማለት ይሄ ለፓርኪንገሮች ነው እንግዲህ መልእክት። የጋቢና በር ለመክፈት የምቸኩሉ ፓርኪንገሮች ቀስ በሉ። ለወንዶች ችግር የለውም፣ እኛ ሴቶች ግን እንቆያለን። በቃ ምንድነው መኪናችን እንደ ሁለተኛ የውበት ሳሎን ቤታችን ነው ለማለት ያክል ነው ብላለች እንግዲህ። እና ቀስ በሉ ተብላችኋል ፓርኪንገሮች። ስለሚወደኝ እኮ ነው የሚመታኝ፣ ቀንቶ ነው። ወዶ የመታሽ ቢጠራሽ ምንድነው የሚያደርግሽ? መቼ ጀምሮ ነው ፍቅርና ዱላ አንድ አይነት መዝገበ ቃላት ፍቺ የሆኑት? ከመቼ ጀምሮ ነው? ስለሚቀና እኮ ነው ኩስስ ስል ደስ የሚለው። ነውር አይደለም ወይ? ነውር። የሚወድሽ አባትሽ ኩስስ እንድትይ ነው የሚፈልገው? የሚወዱሽ ሰዎች እንድትጎሳቆይ ነው የሚፈልጉት? ይሄ ፍቅር አይደለም፣ የሆነ ችግር ነው። ከዚህ ሰውዬ ራቂ፣ አምልጪ። አይወድሽም እንዴ? የሚወድሽ ሰው እንድታብቢ እንድትፈኪ ምናምን ነው የሚፈልግ። ወንድ ልጅ ፕሮቴክት ሲያደርግ ነው እንጂ ራሱ የሚመታሽ የሚደልቅሽ ወዶኝ እኮ ወዶሽ አይደለም። አይወድሽም። ከዚህ ሰውዬ አምልጭ። ከዚህ ሰውዬ ተብለሻል፣ አምልጭ። ከመቼ ጀምሮ ነው ዱላ የፍቅር መግለጫ የሆነው? ከመቼ ጀምሮ ነው? ቢወዴ ነው የሚመታኝ። ወዶሽ የመታሽ ቢጠላሽ ምንድነው የሚያደርግሽ? እስኪ እንደዚህ ወዶ የሚመታችሁ ሰው ቢጠላችሁ ምንድነው የሚያደርጋችሁ? እስኪ ገምቱ። የእውነቴን ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።